ኢትዮጵያ የወንዞች ሀገር፣ የጥልቅ ሐይቆች ምድር፣ የጥቅጥቅ ጫካዎች መገኛ ኢትዮጵያ፣ የአረንጓዴ ምድር አባት፣ የዝናብ እናት፣ የፀሐይ ማማ፣ የተመጠነ 12 ሰዓት ቀንና ሌሊት ባለቤት፣ ለሰው ልጅ መኖሪያነት እጅግ የተመቸ አየር፣ የተመጠነ ሙቀት፣ እንደ ድፎ ዳቦ የሚፈርስ ለማፈር የበዛላት ኢትዮጵያ፣ ግን ደግሞ የምትራብ፣ ግን ደግሞ ጫካዋን ለውጊያ የምትጠቀም፣ ግን ደግሞ ወንዞቿ ጎርፍ የሚሆኑባት፣ ግን ደግሞ አፈሯ ተንዶ የሚወጣት፣ ግን ደግሞ ይህን ጸጋዋን ለማጥፋት ለዓመታት የደከመች ኢትዮጵያ አሁን ላይ ተፈጥሮ የሰጠቻትን በረከት በጥቂቱም ቢሆን ለመጠበቅና ለመጠቀም እየሞከረች ነው። በዛሬው ዝግጅታችን የኢትዮጵያ አማዞን ስለሚባለው ዩኔስኮ በዓለም ሊጠበቁ ይገባል ካላቸው 35 አካባቢዎች መካከል አንደኛው ስለሆነው ለኢትዮጵያ $1 ሚሊዮን ስለሚሰጠው የከፋ ምስጢራዊ ጥቅጥቅ ጫካ አስገራሚ ምስሎችንና መረጃዎችን እናጋራችኋለን። አዲስ ከሆናችሁ ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። የኢትዮጵያ የደን ሽፋን ከ40 በመቶ በላይ እንደነበር ይነገራል። ይህም ማለት ከጠቅላላው የኢትዮጵያ መሬት ወደ ግማሽ የሚጠጋው ጥቅጥቅ ጫካ ነበር ማለት ነው። ይህ የደን ሽፋን ባለፉት ዓመታት እስከ 3% ድረስ ተራቅቶ እንደነበር፣ ለዚህም ምክንያት ደግሞ በየዓመቱ በኢትዮጵያ ለማገዶነት ብቻ ከ130 ሚሊዮን ሜትር ኪዩብ በላይ እንጨት ጥቅም ላይ ስለሚውል ነው። ነገር ግን ከደርግ ጀምሮ በተደረጉ ዘመቻዎች ይህ የደን ሽፋን እስከ 17 በመቶ መድረሱንም መረጃዎች ያመለክታሉ። በቅርብ በተደረጉ ዘመቻዎች ደግሞ የኢትዮጵያ የደን ሽፋን አሁን ወደ 23% መድረሱ ይነገራል። አብዛኛው ደን አዲስ የለማና የተተከለ ነው። በዛሬው ዝግጅታችን የምንመለከተው የካፋ ምስጢራዊ ጥቅጥቅ ጫካ ግን እንደተፈጠረ ያለ ሰው ያልነካው ጥንታዊ ደን ነው። ጥንታዊ ደኖች ኢትዮጵያ ውስጥ እጅግ ውድ ናቸው። የጥንት ዛፎች የሚገኙት እንዲህ ሰው ባልደረሰባቸው ጥቅጥቅ ጫካዎችና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያናትና ገዳማት ውስጥ ነው። ይህ የከፋ ጥቅጥቅ ጫካ በውስጡ ያልያዘው ጉድ የለም። ከፋ ዓመቱ ሙሉ ዝናብ ነው። ዓመቱ ሙሉ አረንጓዴ፣ ዓመቱ ሙሉ ወፍ ዝማሬ፣ ዓመቱ ሙሉ ደመና፣ ዓመቱ ሙሉ አበባ፣ ዓመቱ ሙሉ ብርሃን ነው። ይህ ጫካ እጅግ ሲበዛ ጥንታዊ ነው። በሺዎች የሚቆጠር ዕድሜን የተሻገረ ነው። ዓለም ላይ በአሁኑ ሰዓት ከጫፍ እስከ ጫፍ የሚጠጣው የቡና መገኛ ነው። ቡና ለመጀመሪያ ጊዜ የተገኘበት ጫካ ይህ የከፋ ጥቅጥቅ ጫካ ነው። የመጀመሪያ የቡና ዝርያ እስካሁንም ድረስ በዚህ ጫካ ውስጥ ይገኛል። የከፋ ጫካ ቡና በዓለም ላይ እጅግ ተወዳጅ ሲሆን ኢትዮጵያ በየዓመቱ ከዚህ ጫካ ውስጥ በሚለቀም የተፈጥሮ ቡና በሚሊዮን የሚቆጠር ዶላር ገቢ ታገኛለች። በትክክለኛ ማስረጃ ለማረጋገጥ ቢያስቸግርም ኮፊ የሚለው የቡና መጠሪያ መገኛው ከፋ ከሚለው ቃል እንደሆነ የሚናገሩ አሉ። ይህ እጅግ ምስጢራዊ የሆነው ጥቅጥቅ ጫካ በዓለም ላይ ከፍተኛ የብዝሃ ሕይወት ክምችት ካለባቸው 35 ስፍራዎች አንዱ ነው ተብሎ የተመረጠ ሲሆን ጥቅጥቅ ጫካው በዓለም አቀፉ የትምህርት የሳይንስና የባህል ተቋም ወይም ዩኔስኮ ከተመዘገቡ የምድራችን እጹብ ድንቅ ምድር መካከል አንደኛው ነው። ከፋ በደቡባዊ ኢትዮጵያ አቅጣጫ ከአዲስ አበባ 460 ኪሎ ሜትር ርቀት ላይ ይገኛል። በአሁኑ ጊዜ አዲስ በተመሰረተው ደቡብ ምዕራብ ኢትዮጵያ ክልል ውስጥ የሚገኝ ሲሆን ይህን አካባቢ በቦታው ተገኝቶ ማየት እጅግ ያስደምማል። ተፈጥሮን የሚያደንቁ ሰዎች ዘላለማቸውን ኑሮበት ሙተውም እንዲቀበሩበት የሚመኙት ጸጋ የሞላበት ቦታ ነው። ጫካው ለ1000 ዓመታት የቆየ ሲሆን በአጠቃላይ ስፋቱ እስከ 761 ሺህ ሄክታር ይደርሳል። ይህም ኢትዮጵያ ውስጥ ካሉት ጥቅጥቅ ደኖች በስፋቱ ጭምር ቀዳሚ እንደሆነ ያደርገዋል። በዚህ ጥቅጥቅ ደን ውስጥ እስከ 5000 የሚደርሱ የተለያየ ዘር ያላቸው ሀገር በቀል ዛፎች ይገኛሉ። ከኢትዮጵያ ውጭ የትም የማይገኙ 17 አይነት ብርቅዬ ሀገር በቀል የእጽዋት ዝርያዎችም በዚሁ ደን ማዕከል ውስጥ ይገኛሉ። የጫካ ቡና፣ የአፍሪካ ቀይ እንጨት፣ ቀርከሃ፣ 600 የሚሆኑ የእንስሳት ዝርያዎች፣ ዝንጀሮ፣ ጉማሬ፣ አንበሳና የተለያዩ ወፍ ዝርያዎችም እዚሁ ይገኛሉ። በዚህ ምድረ ገነት ጫካ ውስጥ ኩልል የሚል ንጹህ ወንዞችም በብዛት ይገኛሉ። በዚህ ጥቅጥቅ ጫካ ውስጥ ጎጀብ፣ ድንጫና ወሽ የተሰኙ 3 ትልልቅ ወንዞች ዓመቱን ሙሉ ያለማቋረጥ ይፈሳሉ። የኢትዮጵያ ወንዞች ባህሪያቸው እንደ ሰካራም ነው። ሲጠጡ ይደነፋሉ።
ክረምት ላይ ሳር ቅጠሉን ይጠራርጋሉ፣ በጋ ሲመጣ ጭንጫ ይሞላሉ። የከፋ ወንዞች ግን ይህን አያውቁትም። በጋም ክረምትም ለነሱ ተመሳሳይ ነው። ዓመቱ ሙሉ ዝናብ አያጡም። ከፋዎች ይህን ጥቅጥቅ ጫካ ለዘመናት አክብረውና ጠብቀው ይዘውታል። ይህ ደን ለከፋ ሕዝብ ሁሉ ነገሩ ነው። መኖሪያው ሕክምናውና ምግቡም ጭምር ነው። የከፋ ጥቅጥቅ ጫካ እጅግ አስደናቂና ውብ ምድር ነው። ከጠቅላላው የከፋ 10627 ስኩዌር ኪሎ ሜትር ውስጥ የተፈጥሮ የደን ሽፋን ከፍተኛውን የመሬት ድርሻ ይይዛል። ይህ ጥቅጥቅ ደን እንደ ጎርጎሮሲያኑ አቆጣጠር በሰኔ 2010 ዓመተ ምህረት በዩኔስኮ በዓለም የብዝሃ ሕይወት ጥብቅ ቦታ ተብሎ ተመዝግቧል። በዚህ ቦታ እጅግ ጥቅጥቅ ያሉና ከገቡበት ለመውጣት የሚያስቸግሩ ደኖች፣ የጫካ ቡና፣ ረግረጋማ ቦታ፣ የግጦሽ መሬቶች፣ የቀርከሃ ደንን ጨምሮ ታይተው የማይጠገቡ እጹብ ድንቅ ውበቶችን ይዞ ዛሬም ከነክብሩ ቀጥሏል። ኢትዮጵያ እንደ አይነት ጸጋ የተቸራት ሀገር ናት። ይህን ውብ ተፈጥሮ ተጠቅመን ከድህነታችን መውጣት፣ ከጥገኝነት መላቀቅ፣ የስንዴ ተረጅ ከመሆን መትረፍ ያስፈልጋል። እነ ግብፅ በምድረ በዳው ሰማይ ጠቀስ ህንፃዎችን እየተከሉ ከተማ ሲገነቡ ስናይ እኛ ይህን ተፈጥሮ ይዘን እርስ በርስ ስንዋጋ ማየት ቁጭት ይፈጥራል። እነ ሳዑድ በዚያ በረሃ አንድ ወንዝ ሳይኖራቸው የሰማይ መስኮት ተከፍቶ ጠብ የሚል ዝናብ በሌለበት እዚያ እርሰው ሲበሉ እኛን ለቤት ሰራተኝነት ሲመለምሉ ማየት ከምርም ያበሳጫል። የአንድ ህዝብ ሀብት የሚወሰነው ባለው የተፈጥሮ ሀብት ነበር። እኛ ብዙ ተሰጥቶን ግን አልተጠቀምንበትም። አፈሩን አልተጠቀምንበትም፣ አየሩን አልተጠቀምንበትም፣ ወንዞቻችንን፣ ሐይቆቻችንን አላረስንባቸውም፣ ሰፊውን መሬታችንን አልለወጥነውም። ዛሬም የከብት ጅራት የሚከተሉ ሚሊዮን ኢትዮጵያውያን በበረሃው ከተማ የማያውቁ በሄዱበት የሚያድሩ አሉ። በበሬ ማረስ ብርቅ ሆኖባቸው በዶማ ቆፍረው የሚዘሩ ያም አላስኖር ብሏቸው በሴፍቲኔት ኑሯቸውን የሚገፉ ሚሊዮን ኢትዮጵያውያን አሉ። ይህ ገና ተፈጥሮን መጠቀም እንዳልጀመርን በቂ ማሳያ ነው። አሁን ላይ ተፈጥሮን ለመጠበቅ እየተደረገ ያለው ርብርብ ደስ የሚል ነው። በነገራችን ላይ ኢትዮጵያ ውስጥ ይህ የተፈጥሮ ጸጋ ተጠብቆ እንዲቀጥል ከፍተኛ ስራ ከሚሰሩት መካከል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋነኛዋ ናት። ቤተክርስቲያን እንደ ዛሬው አዋጅ ባልተነገረበት፣ ሹማምንቱ ለችግኝ ተከላ ወደ ማሳ ባልወረዱበት፣ ችግኝ መትከል ዘመቻ ተብሎ ባልታወጀበት በቀድሞ ዘመን ጀምሮ ሳታቋርጥ ችግኝ ተክላለች። የገዳማቱንና አድባራቱን ዙሪያ ገባ አስውባለች፣ ግርማ ሞገስ አልብሳለች፣ ጠብቃ ኑራለች። ዕድሜ ጠገብ እጽዋትን እንካችሁ ብላለች። በተከለቻቸው ችግኞች ለሀገር ውበት ሆናለች። የደከመውን አሳርፋለች። ምድረ በዳ የነበረው ምድረ ገነት አድርጋለች። ሊጠፋ የነበረውን እጽዋት ዘራ ቆይታለች። የተስተካከለ አየር ንብረት እንዲኖር ሚናዋን ተወጥታለች። አስከብራ ተከብራለች። ለዚህም ምስጋና ይገባታል። አበቃን። ሰላም ለሀገራችን። መልካም ጊዜ ተመኘን።